ወጣት በስክርቢቶ ፋንታ አፈሙዝ ጨበጠም ከትምህርት ቤት ይልቅ የጦር አውድማ ዋለ። በእውቀት ምትክ ወታደራዊ ስልጠናን ወሰደም። ከወዲህ ደግሞ ሌላ ገጽታ ሰርቶ መኖር፣ ተምሮ መግባት፣ ተመራምሮ ማደር የሚችል ትውልድን ለመፍጠር የተጉ እጆች፣ የወጣቶችን ነገ ከመደላደል ያኖረ ጉዞ። በልጆቿ የምትኮራናት፣ በወጣቶቿ የምትሰምር ሀገር። ይህ ሁሉ ይፈጠር ዘንድ የወጣት ሀብታሙ ሀገር የወጣቶቿ መንገድ የሰመረም፣ ጉዟቸው የተቃና እንዲሆን ቁጥር የማይተምናቸው ልኬት የማይመዝናቸው ተግባራትን ከውናለች። አንድም የትውልድ በጠባብ ቅጥር ውስጥ ሳይወሰን በሰፊው የእውቀት መድረክ ላይ ቆመው የነገን ታሪክ በብዕር ብቻ ሳይሆን በፈጠራ እጆቹ መቅረጽ ይችል ዘንድ ኮደርስ ስትል 5 ሚሊዮን ወጣቶቿን አሰባሰበች፣ ባለተሰጥኦዎቿን አነሳች። ኮምፒውተር ሳይንስ ተማሪ ነኝ። ፕሮግራሚንግ መማር እፈልጋለሁ እና መማር ስፈልግ ደግሞ ብዙ ኮርስ መውሰድ የምፈልግበት ቦታዎች አብዛኛው ክፍያ ነው የሚጠይቁት እና ይሄኛው መንግስት ደግሞ ስላዘጋጀ በነፃ ወዲያውኑ ነበር አፕላይ አድርጌ ተመሪ ፕሮግራሚንግ ፈንዳሜንታልን ያን የጀመርኩት። እኛም ደግሞ እንደ ኮምፒውተር ሳይንስ ተማሪ ብዙ ቤኔፊቶችን አግኝቻለሁ። ስፔሻሊ ክላስ ላይ ይሰጡናል። ስፔሻሊ እነዚህ ኮርሶች የምንጀምረው ፋንዳሜንታል ፕሮግራሚንግ ላይ ነው። ከዛ ጀምሮ ነው 5 ሚሊዮን ኢትዮ ኮደር አካቶ ሁሉንም እየሰጠንና ስለዚህ እንደ ሀገርም እንደ አንድ ኮምፒውተር ሳይንስ ተማሪም ቤኔፊሻል ነኝ ብዬ መናገር ይችላል። የነገዋ ኢትዮጵያን ንጋት በኮድ ቋንቋ የሚቀርጹ ወጣቶች ይፈጠሩ ዘንዳም ከቀላል የኮዲንግ ስልት እስከ ረቂቁ የአርቲፊሻል ኢንተለጀንስ ጥልቀት የደረሰ ክህሎትን ያለ ክፍያ በነፃ እንዲያገኙ ሰፊ አድማስ ተፈጠረም። ይህ የእውቀት ምንጭ ለወጣቱ ብስራት ብቻ አይደለም፣ ይልቁንም የሀገራቸውን ዕጣ ፈንታ የህይወታቸውን ነገ በእጃቸው የሚቀርጹ ተስፈኛ ትውልድ እንዲፈጠር በርን ከፍቷል። ዛሬ የትውልዱ ትንፋሽ ከዲጂታል ምት ጋር ተዋህዶ የወደፊቷን ኢትዮጵያ ከከፍታው ማማ ላይ እያደረሳት ይገኛል። የሆነ ፕላትፎርም ሰርቻለሁ። NSRL ወይም ናሽናል ስቱደንት ሬከርድ ሌጀር የሚባል ኦልሬዲ ወርኪንግ MVP ያለው ኢንቨስትመንት እየፈለገ ያለ ኩባንያ ነው። ፓተንትድ የሆነ ኮፒራይት ክሌም ያገኘ ትልቅ ተቋም ሰርቻለሁ። ኤዱኬሽን ላይ የሚሰራ ያዘጋጁት 5 ሚሊዮን ኮደርስ ኢኒሺዬቲቭ በጣም ብዙ ወጣቶች እንደረዳ አምናለሁ፣ እንደሚረዳም አምናለሁ። ወደ 7 ሚሊዮን የሚሄድን ስለሆነ አሁን በዚህ ባገኘሁት እውቀት ነው እነዚህን ፕላትፎርሞች ዲቨሎፕ ማድረግ የቻልኩት። ግስጋሴው አልቆመም። ነገን የሰመረ መንገድን የተቃና የሚያደርጉም ማቆሚያ የሌላቸው እርምጃዎች የወጣቱን አይን ገለጡም። ጓዳ የተደበቁ ተሰጥኦዎችን ወደ አደባባይ አወጡም። በስታርታፕ መድረክ የስታርታፕ መንገድ ሀሳብ የገቢ ምንጭ፣ ፈጠራ የመለወጫ መሳሪያ መሆኑን በግልጽ አሳየም። በአዳዲስ ሀሳብ የተቀነበቡ በፈጠራ ምህዳር የሚዞሩትን ሁሉም ወደ ስራ ገበያው አስገባቸው። ይህም ከቁሳዊ ሀብት በላይ የባለቤትነት ስሜትና ራስን የመቻል ማረጋገጫ በመሆን የወጣት መዳረሻ የትኩስ አቅም መናገሻ የሆኑም የፈጠራ ማዕከላት እንዲሁም የቴክኖሎጂ ውጤቶች እንዲሰፋ አስቻለም። ሌላም ወጣቶች በጉልበታቸው አለት ሰንጥቀው የልማትን ውሃ የሚያፈልቁ፣ በእውቀታቸው የጨለማን መጋረጃ ቀደው የሰላምን ፋና የሚያበሩ አውራዎች መሆናቸውን በመገንዘብ በወረቀት የሰፈረ ሀሳብን ስጋ በማልበስ ረገድ አያሌ ስራዎች ተሰሩ። ሀሳባቸውን ወደ ንግድ ስራ የሚቀይሩባቸው የፋይናንስ ድጋፎች ብቅ አሉ። የስራ ዕድል ፈጠራ፣ ምቹ ስነ ምህዳር የወጣቱን ተስፋ ቀረጸም። በአጠቃላይ ይህ የለውጥ ጎዳና የትውልዱን ሁለንተናዊ ልማት ያረጋገጠ፣ ወጣቱ በራሱ አእምሮ መመራመር፣ በቴክኖሎጂ መገንባትና በፈጠራ ብርሃን ሀገሩን መለወጥ የሚችልበት ጽኑ መሰረት ተጥሎለታል። የነገዋ ኢትዮጵያ ውበትም የዛሬዎቹ ወጣቶች በሰሩት የእውቀትና የፈጠራ ሰንሰለት እየተገለጠ ይገኛል። የዲጂታል ኢኮኖሚ እንገነባለን ስንል፣ ስራ እንፈጥራለን ስንል ስታርታፕን መደገፍ ማብቃት እና አድገው ካምፓኒ ሆነው ፕሮዳክት ይዘው ወጥተው ስራ መቅጠር ሀብት መፍጠር የሚችሉበት አጠቃላይ ስነ ምህዳር እንዲገነባ እኛ በፖሊሲ እንደሚመለከተው ተቋም እዚህ ላይ ከፍተኛ ስራ ስንሰራ ቆይተናል። አሁን ያለው የስታርታፕ ስነ ምህዳር በእጅጉ ተስፋ ሰጪ፣ ብዙ ስታርታፖች ወደፊት እየመጡ ያሉበት ሁኔታ አለ።
ከወዲህ ደግሞ ሌላ ገጽታም የወጣትን ተስፋ የሚያጨልም ግብ። የጨለማው ዘዋሪ የሰቆቃው ደራሲ ደግሞ ህገወጡም የህወሓት ቡድን። ህገወጡ ቡድን ለወላጆቹ ጧሪ ቀባሪ ለሀገሩ የእድገት መሰላል የሆነውን ወጣት ባጭር አስቀርቶታል። የዚያን ተስፈኛ ህልም ጭጋግ አልብሶታል። እዚያ የህገወጥ ስብስብ ቡድን ውስጥ ወጣት የልማት ተዋናይ ሳይሆን የአፈሙዝ ዘዋሪ እንዲሆን የማይፈነቀል ድንጋይ የማይወጣ ተራራ የለም። በተለይም ቡድኑ በትግራይ ወጣቶች ላይ የፈጠረው ሰፊ ርዕዮተ ዓለማዊ ማህበራዊና የኢኮኖሚ ውድመት ከቀላል የፖለቲካ ቀውስ እጅግ የላቀና ጥልቅ ቁስልን ያተመ ሆኗል። ወደ ጦርነት እንቅስቃሴ ወደ ጦርነት ዝግጅት ሲደረግ እናቶች በድፍረት ነው እየወጡ እያለቀሱ ምን እየተናገሩ ያለ ወጣቶች በኃይል እያፈኑ እየወሰዱ ወደ ጦርነት ስልጠና እያስገቡ ያሉ በስፋት የወጣቶች አፈሳ እየተደረገ ያለ ትግራይ ውስጥ ለጦርነት ነው ለምንም አይደለም ለሌላ ብለህ ወጣት ያፈስክ ወደ ስልጠና ማዕከል አታስገባ። ስለዚህ እናቶች እየተቃወሙት ነው ያሉ አዛውንቶች እያለቀሱ ይናገራሉ ይታሰራሉ ደግሞ ከዛም በላይ የምታመጡት ነገር የለም እያሉ ግን በድፍረት እየተናገሩ ነው ያሉ። የአንድ ህዝብ የወደፊት እጣ ፈንታ የሚወሰነው በወጣቱ ትውልድ አእምሯዊ ነጻነትና ፈጠራ ላይ ነው። ይሁን እንጂ ይህ ሐሳቤ ለህገ ወጥ ቡድን ውሃ የሚያነሳ አይደለም። ይልቁንም የትግራይን ወጣት በህልውና ስጋትና በተጣረሰ ትርክት ውስጥ እንዲታጠር በማድረግ አዲስ ሐሳብ ማፍለቅ የመማር እንዲሁም የመመራመር ፍላጎቱን ጻፍንጎ በመያዝ ለቡድኑ የጥበት ፖለቲካ መስዋዕት እንዲሆን በግፊትና በስነ ልቦና ጫና አስሮት ቆይቷል። ያ የወጣት ደም ናፋቂ የትኩስ ኃይል ላብ ተጠማቂ ሆኖ የህገ ወጥ ቡድን ሐሳቤ ያዛለው ወጣትም ግፍን ቁጭ ብሎ በደልን ዝም ብሎ አልተመለከተም። ሰቆቃን ሽሽት፣ በደልን ጥላቻም እግሩ ዳቀናው ተሰዷል። ሐሳቡ ወደ አመራው ተጉዟል። በትብቱ ምድር ባይተዋር በቀየው ተበዳይ የሆነ ወጣት መዳረሻም ከዚህ ውጭ ምን ሊሆን ይችላልና ለወደፊትም የወጣቱም የትግራይ እናት በጣም የተሳቀየችና እንባ ያፈሰች ነው ያለችው ማለት ነው። ስለዚህ በጣም ከባድ ጊዜ ነው ብዬ ነው የሚገልጸው። እዛ ጦርነት መማር አለበት በቂ ነው እኮ ሰው እኮ አልቋል፣ ወጣት አልቋል እኮ። እናት እኮ ሄዶ ብታይ እንደ 3-2 ያልሞተባት የለም። ያልወደመ ንብረት አለ። ብዙ ነገር ክሶች ተከስተዋል እኮ ዓለም የሚያውቀው ኢትዮጵያ መንግስት የሚያውቀው ህዝብ የሚያውቀው እኮ። ትግራይ ውስጥ የጀመሩት አፈሳ አለ። አፈሳ አካል ጉዳተኛው አይተው ሽማግሌው፣ ወጣቱም ህፃንም እያፈሱ ነው ወደ ማሰልጠኛ እየገቡ ያሉት። እንግዲህ ዛሬ አዲስ አበባ እያስፈተናቸው ያሉት ልጆች ይሄ ቡድን ከጦርነት ውጭ ሊያስብ የሚችል አይደለም። በጦርነት መኖር በጦርነትም የሚነግድ አካል ነው። ስለዚህ መቼውም ቢሆን ከጦርነትና ከጦርነት ድባብ ሊወጣ የሚችል አይደለም። የትግራይ ህዝብ እንደ መያዣ አድርጎ በትግራይ ይታገላለሁ ይላል። ግን አሁን ደግሞ የትግራይን ህዝብ እንደ ጠላት ቆጥሮ ነው አብዛኛው ከትግራይ እየተሰደደ እየወጣ ነው ያለው። እንግዲህ ዛሬ ፈተና ያስጀመርናቸው ልጆች እንግዲህ ተረጋግተው በየትምህርት ቤታቸው በየአካባቢ መፈተን የነበረባቸው ነው። በስንት መንገላታት እዚህ እንደመጡ ማወቅ ይቻላል። እንግዲህ ዛ ያለ ኃይል በቃ ሊባል ይገባዋል። አልቆመም። የበደል ማዕበል እያጋሳ የግፍ ነበልባል እየሰፋ መጣም። ዳግም የትግራይን ወጣት ለሳት ሊማግድ ለጥይት ሊሰዋ የእናትን ባሳ ሳይገደው ፍራቻ የረበበበት የወጣቱ ፊት ሳይጨንቀው ወጣቱን ያለ ውዴታው ማፈስን ቀጠለም። ታዲያ የልጆቻቸው ነገ የሚገዳቸው የአብራክ ክፋዮቻቸው ተስፋ የሚጨንቃቸው እናቶች ህገወጥ አፈሳን በአቅማቸው ታግለዋል። በጥንካሬያቸው ልክ እምቢኝ ብለዋል። ነገር ግን ደም ለጠማው ግፍ ላራሰው ጆሮም የእናትን ባ መች ሊታየው የወላጅ ስጋት ምን ሊገደው? ህገወጥ ጉዞ ከመስመር የወጣ ሐሳቤ የጠረነፈው ወጣት ሰርቶ የማያድርበት ውሎ የማይገባበት ከባቢን ለመፍጠር ተኝቶ የማያድር የስግብግቦች ስብስብ። እድሜውን የተነጠቀው ወጣት እንደ ኩዮቹ ሰርቶ መብላት ውሎ መግባት ቢቸግረው ወጣትነታችንን መልሱልን እያለም ይጣራል።